ሃይማኖት ታሪክ አይደለም፣ እውነት ነው። አብርሃም ጋር ሁሉ እግዚአብሔር አብርሃም ቤት መጥቶ እንግዳውን ወደ ደጃፍ መጥቶ እግራችሁን ታጠቡ እየተባለ ለምን? አብርሃም ራብ እንዳይሞት ማለት ነው። አብርሃምን ለማብላት እግዚአብሔር ከሰማይ ወረደ። ይህ ፍጹም ትሕትና ነው እንዴ! አንድ ንጉሥ እንደው ወይም አሁንም ቅድም እንዳልኳችሁ ወይ ሚካኤልን ወይ ገብርኤልን ልኮ ኧረ እባካችሁ ያጥሩ አገልጋይ ነው አብርሃም ራብ እንዳይሞት ሂድ ብላ በሉት ማለት ይችላል። እግዚአብሔር ከሰማይ ወርዶ ከአብርሃም ድንኳን ቤት ምሳ በላ። ይህ ምንድን ነው? ፍጹም ቸርነት ነው። ይህ ሲገርመኝ ደግሞ የዛሬ ዓመት እመጣለሁ ልጅ ተወልዳለች ሳራ ብሎ ተስፋ ሰጥቶት ሄደ። ሌላ ጊዜ ግን የሚገርመኝ እግዚአብሔር የትዳር ሽማግሌ ሆኖ ሲያሸማግል አንተም ተው ሲል አይተትና እንዲው አብርሃም ልጅ ባጣ ጊዜ ሳራ ከአጋር ወለድ አለችው። እሺ ብሎ ወለደ። አጋር ደግሞ ልጅ ስታገኝ ደግሞ በእመቤቷ በሳራ ላይ መኩራት ጀመረች። ሳራ ስታዘን ደግሞ ልጅ ሰጣት እግዚአብሔር። ሳራም ደግሞ ልጅ ስታገቢ ደግሞ ጠገበች። የኔ የእመቤቲቱ ልጅ ከገረድ ልጅ ጋር አይጫወትም አለች። ደግሞ ታምር እኮ ነው። አብርሃም ተንጓለለ። በዚህ መሃል እግዚአብሔርን ጠየቀ። ምን ላድርግ አለው። ገረዲቱን አስወጥተህ ስደድ፣ ሳራ የምትልህን ስማ አለው። እግዚአብሔር አሁን ምን እዚህ ትዳርህን ራስህ ተጠንቅቀህ ያዝ፣ እኔ ምን አገባኝ አይልም። እግዚአብሔር ወርዶ ሽማግሌ ሆኖ በለ ሳራ እንዲህ አድርጋት ገሌ ብሎ ደግሞ የትዳር አስታራቂ ሆኖ ሲመጣ ይህ ፍጹም እንዴት ያለ ቅርብ እንደሆነ የሚያሳይ እግዚአብሔር የሆነው ጉድ ቻለ። የሚያስፈራራ ንጉሥ አይደለም፣ አባት ነው እግዚአብሔር። ወርዶ የእያንዳንድ ይሄ ማለት ነው የእናንተ ደስታችሁም ችግራችሁም ያገባኛል ማለት ነው። እግዚአብሔር ይህን እያደረገ ያለው በዚያውም አሁን ባልና ሚስት ሲጣሉ መልእክት ለማስተላለፍ በሰራተኛ ከተጣሉ ባልየው መስማት ያለበት ማን ነው? ሚስቲቱን ነው። ባል ለሰራተኛይቱ ከቆመ እሳት ነደደ ማለት ነው። እንዲያውም አሁን ሳስበው ነው ሴቶቹ ባላቸውን ለመፈተን አውቃ ከባልየው ፊት አነስ ያለ ራት ለሰራተኛይቱ ልትሰጣት ትችላለች። አንቺ ጨምሪያት እንጂ ካለ ነው እሺ እንተያያለን ይጀምራል ጠብ ማለት ነው። ዝም እንዳላየ ነው ማለት ያለበት እንጂ ካልሆነ አውቃ ቆይ ልቡ እሷ ጋር ነው ወይስ ከዚያ በኋላ በበነገው እንዲያ ደግሞ ከጨማመረበት እሷ ናት ወይስ እኔ ሚስት ማለት ትጀምራለች ማለት ነው። ይህ ችግር እንዳይፈጠር ሰው ይኸው ምንድነው ያለ እግዚአብሔር? ማንን ስማ ነው ያለው? አቤት ሳራን ስማ። ሴቶቹ ግን ሴት ሰራተኛን ብትበድሉ ወዮት አለባችሁ። እውነቴን ነው ማለት ነው እንዴ። አሁን በተለይ ለአካለ መጠን ደርሰው የሚያገለግሉ ሴቶች እኮ ያማርራሉ ማለት እሷም እንደናንተ ሴትነት አላት፣ የሴት ጾታ አላት። እናንተ የማትጋግሩት እንጀራ እንደውም እየጋገረች እያበላች ነው። እናንተ የሌላችሁ ሴትነት አላት። እንደውም ወጥ ስራ እሷ ነው የምትችለው እንዴ። ብዙ ሴት እኮ ከብሮ ገኖ ሰው ፊት የሚዝመነመር በሰራተኞቹ ብልሃት ነው።